ሰላም እንዴት አላችሁ? እኔ ደህና ነኝ። ዛሬ ደግሞ የሰራሁት የሚጠጣ ጁስ ነው። ጁሱም ከሎሚና ከጅንጅብል ከናና የተሰራ ነው። ከካሮት ከብዙ አይነት ነገሮች ሚክስ የተደረጉ ለፊት ጥራት ለጥፍራችሁ ጤንነት የተጠበቀ ያደርገዋል ማለት ነው። ይህንን በባዶ ሆዳችሁ መጠጣት ይኖርባችኋል በየጊዜው ማለት ነው። እናም ይሄንን እንግዲህ ጠጣሁኝ። ይህችን አንድ ብርጭቆ በቂ ነው። ይቺ ብርጭቆዋ ትንሽ ስለሆነች ነው እና 2 ብርጭቆ ሆነች። ይችን ጠጣሁኝ እና እንጠጣ ወስዳቸዋለሁ ወደ ቤት። ኮላጅን ጁሱን ለመስራት እንግዲህ በቤት ውስጥ ባሉ ግብዓቶች ነው። ወጪ ምንም አይነት ገንዘብ ከፍተኛ ወጪ ያልወጣበት የኮላጅን ጁስ ነው የምሰራው ማለት ነው። እዚህ ጋር ሎሚውን ላይ ቆዳውን አነሳልታለሁ። አንድ ብርቱካን አንድ ሎሚ ነው ማለት ነው። ለአንድ ሰው ስለሆነ ማለት ነው። ለብዙ ሰው ከሆነ ጨመር ማድረግ ትችላላችሁ። እኔ አሁን ይህንን ቆዳውን የብርቱካኑንም አነሳሁኝ። ይህኛውም ጅንጅብሉን ልጨዋለሁኝ ማለት ነው። ከዛ ከትፈዋለሁ እንደዚህ አድርጌ ከትፌ ሎሚውንም እንደዛው ብርቱካኑንም እንደዛው በዚህ መልኩ ቆረጥ አረገዋለሁኝ ማለት ነው። ይሄኛውም ጅንጅብል ነው። በዚህ መልኩ እንትን አረጋለሁኝ። ይሄኛውም ካሮት ነው። የናና ቅጠል ነው ቅጠሉም ማለት ነው። እና ካሮቱን እንደዚህ አድርጌ ልጨዋለሁ። ካሮቱንም ቆዳውን ማለት ነው። በዚህ መልኩ ከእንትን አርኩኝ። እዚህ ጋር ናና ቅጠሉም አለ። እንግዲህ እዚህ ጋር እንትን አረግና በእጅ መፍጫው ፈጨዋለሁ ማለት ነው። እዚህ ጋር አረኩት በኋላ ሁሉንም ንጹህ ውሃ አረግበታለሁ። በዚህ መፍጫ ነው እንግዲህ ፈጭቸው